ሀገር ኢትዮጵያ ለመምጣት ዋናው ምንድነው? ውሳኔ ነው። ውሳኔ ታላችሁ ትኖራላችሁ፣ መጣችሁ ትኖራላችሁ። ውሳኔ ነው። እኔ ወስኜ ስለመጣሁኝ እንግዲህ ተመልሼ አረብ ሀገር ሂጅ እንግዲህ ብር አላመጣም ብዬ ወስኛለሁ። እየኖርኩ ነው ማለት ነው። አልሐምዱሊላህ አይሞቀኝም፣ አይበርደኝም። በቃ ሄዳለሁም ብዬ አላስብም ማለት ነውና እሄዳለሁ ብለው ውስጣችንን የሆነ ጥርጣሬ ተመልሼ እሄዳለሁ ብለን ታል ሁሉ ጊዜም ስለዛ ነገር ትናስብ ነው። በቃ አይምሯችን የመረጋጋት 1 አመት እስከሚሆነን ድረስ ቀርሞ በቃ የምናስበው ስለመዳም ኩሽና ነው ማለት ነው። ይሄንን ነገር በቃ እናንተ መሰረዝ አለባችሁ። አረብ ሀገር መወሰን አለባችሁ። አረብ ሀገር ተመልሼ አልሄድም በቃኝ እንግዲህ ብላችሁ ማለት አለባችሁ። ያለቻችሁን ደግሞ ገንዘባችሁ ማድረግ አለባችሁ። እንደመጣችሁ የሆነ ነገር ቶሎ ገዝታችሁ ማስቀመጥ እንጂ ቲማቲሙ አለቀ፣ ዘይቱ አለቀ፣ ይሄ አለቀ ትትሉ ትትሄዱ መጨረሻውን በዚህ ወጣ በዚህ ገባ ገንዘቡ ብትንትን ነው ማለት ነው የሚሉትና ይሄንን ልብ ብላችሁ ተገባችሁ ሀገራችሁ ትኖራላችሁ። ተወሰናችሁ። ዋናው ውሳኔ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አባይቦቼ ከኔ ጋር አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ዛሬ ደግሞ አንዲት እህቴ ወደ ሀገር ልገባ ነበረ። ምን ያዋጣኛል ያው እያሰብኩ ነበረ ለመግባት ምናምን ብላ ምንስ ብሰራ ያዋጣል እና ደግሞ ዳቦ ቤት በከፍት ያዋጣኛል ወይ እና ደግሞ ባልትና ብሰራ ብዬ አስቤ ነበር። ቤተሰብ ግን ባልትና ይሻልሻል እንጂ ዳቦ ቤቱ ያደክምሻል ብለው አሉኝ። ምን ትይኛለሽ ብላ ያው ወደ ሀገር ልገባ አስቤያለሁኝ። መቼም ያው ሐሳብ ነው አይደለ ብላ ኮምታ ነበር። አንዱ እህቴ ደግሞ ምን ብላታለች? ያለችው ኢትዮጵያ ይመስለኛል ማለት ነው። እና በኮሜንቷ እኔ ወደ ሀገር ተገባሁ 1 አመት ሆኖኛል። እዚህ ሀገር ባትመጪ ይሻልሻል እህቴ፣ እዛው ጠንክሪ። እኔ ተመልሼ ወደ አረብ ሀገር ልመጣ ነው፣ በጣም ኑሮ ይከብዳል ብላ ነው እንግዲህ ኮሜንት ላይ ቪዲዮ የቆየ ነው በእርግጥ ማለት ነው። እና እዛ ላይ እንግዲህ ያው መቼም የቆየ ቪዲዮ እንደሚታይ ታውቃላችሁና እስኪ ስለዚህ አንዳንድ ነገሮች ልንገራችሁ። እንግዲህ ኢትዮጵያ ላይ መጥተን እህቶቼ በመጀመሪያ የሷ ጥያቄ መጣለሁኝ ማለት ነው። በመጀመሪያ የምትሰሙኝ ነገር ምንድን መሰላችሁ? ኢትዮጵያ መጥታችሁ ለመኖር ምን ያስፈልጋችኋል? በቃ ምን ያስፈልጋችኋል? ኢትዮጵያ መጥታችሁ ለመኖር ምንድነው ዋናው ማለት ነው? አላማ ነው። አላማ እና ደግሞ በቃ አለ አይደለ ያኔ የሆነ ምን ብዬ ልንገራችሁ? በቃ እኖራለሁ በቃ ሰው እንደሚኖር እኖራለሁ ብላችሁ ነው መጀመሪያ ማመን፣ እምነት ገባችሁ? በቃ ነገር አረገዋለሁ ብላችሁ ኖርበታለሁ ሀገራችንን ብላችሁ ማመን አለባችሁ ማለት ነው። እና እንግዲህ ያው እንዴት መሰላችሁ እዚህ መጥተን ለመመለስ ትናስብ እኔ ያሁኑ ነው እንደ ሐቂቃ ማለት ነው የተረጋጋሁት እንጂ መጥቼ ሂጄ ቢያንስ 3 ሄጃለሁ አረብ ሀገር ማለት ነው። እና ወላሂ ነው የምላችሁ መጥቼ እዚህ ሀገር 1 አመት እስከሚሞላይ ድረስ የመዳም የምናፍቆቱ አይለቃኝም። በቃ ተመርሬ እኮ መጥቻለሁ። እዚህ ተመጣሁ በኋላ የሆነ በቃ ይወሰውሰኛል ሂጂ የሚል ማለት ነው። ይሄንን አድርገን አላማ ልመን እስከመጣን ማለት ነው በቃ የመሄድ ፍላጎታችን አይዘጋም። ያሁኑ ግን ማለት ነው ለምን ያው ትልቅ ሰው ይሆንኩኝ ነው መስል ማለት ነውና የመጨረሻ ተውስጤ አረብ ሀገርን ውጥት አድርጌው ነው የመጣሁት ማለት ነው። ውጥት አድርጌው በቃ እኔ ተመልሼ መምጣት ያለብኝ በቃ ኢትዮጵያ መምጣት አለብኝ ብዬ ወስኔ ነው የመጣሁት ማለት ነው። እና እንግዲህ እናንተ ምን ያስፈልጋችኋል ማለት ነው? መወሰን በቃ ውሳኔ ግድ ነው። አሁን እንግዲህ ኮሜንት ላይ ልመጣ ነበር ምን ትይኛለሽ በቃ እንደዚህ አለ አይደለ? እና በአንድ ሰው ፍላጎት እኛ ለአንዳንድ ነገር ነው እንጂ እንደዚህ ለጥንካሬ ያለውን ነገር አዲስ ነገር ለማምጣት እንጂ በእናንተ ህይወት አንዱ ባንዱ ህይወት ይገባል እንዴ? አይገባም። ስለዚህ እኔ አሁን እዛ ሁኔ ልመጣ ነበር ምን ትይኛለሽ ብዬ አንድ ሰው ብጠይቅ ምንም የምትለኝ ያለችበትን ህይወት ነው የምታወራኝ ማለት ነው። እና እንደዚሁ ደግሞ ባይኗ የምታየውን እና እንግዲህ እህታችንን መጥቼ ዳቦ ቤት ልክፈት ወይም ደግሞ ባልትና ልስራ እያለች ነው። ከዳቦ ቤት እንዳሉት ቤተሰብ ያለኝ ግን ባልትና ይሻልሻልና ባልትና ብሰል ይሻልሻል ብላለች። እንደዚሁ ደግሞ ባልትናም አሪፍ ነው ብዬ አስባለሁ። ግን ትልቁ ነገር ምንድነው? ውሳኔ ነው። በቃ ታረብ ሀገር ገብቼ ኢትዮጵያ ላይ ሄጄ እኖራለሁ ብላ ተወሰነ አንድ ሰው ትኖራለች ማለት ነው። እና በዚሁ አጋጣሚ ባልትናው ይሻላል ድካሙ። በእርግጥ ባልትና ቤታችሁን መስራት ትችላላችሁ፣ ኮንቴነራችሁ መስራት ስለምትችሉ እህታችሁ ወደ ሀገር ገብተሽ ባልትና ስራሽን ብትጀምሪ አሪፍ ነው እህቶቼ። ተዛ ታረብ ሀገር
መቼም መቀየር ያለው አረብ ሀገር ነው። አረብ ሀገር ሆነን እንቀየራለን። ኢትዮጵያ መጥተን አንቀየርም። እንዴት መሰላችሁ? ኢትዮጵያ መጥተን መቀየር ታይሆን ኢትዮጵያ መጥተን መኖር እንችላለን። ልክ እንደ ማንኛውም ሰው እንደኖረው ኑሮ እንኖራለን። ግን እዚህ መጥተን በሆነ ነገር እንቀየራለን? አንቀየርም። እንዴት መሰላችሁ? ወጭ አለ። በቃ የኑሮ ሁኔታ በቃ በእርግጥ በቃ እንደዚህ የሚበሉ ነገሮች እነ ጤፍ እነ ማሽላ እንደዚህ በቃ አንዳንድ ነገሮች ያው እንደ መኸሩ ነው። አሁን ዛሬ እኔ ባቂላ እንግዲህ ነበረ ማለት ነው። ዘሩም የዘር ሰዓት ነውና እንግዲህ ባቂላ እኔ ጭኔ ነበር የሄድኩት ዛሬ ማለት ነው። እንግዲህ እሱን ለማዕናት ሂደን እውነቴን ነው የምላችሁ እንዲሁ ገበያ ላይ የሚገዛና አተን ነው የዋል ነው ማለት ነው እናቶቼ። ስለዚህ አሁን ደግሞ ዝናቡን ጠፋ። ዱአ አድርጉ ዝናብ እንዲመጣልን። ዝናቡ ካልጣል እንግዲህ ሁሉም ነገር ጸጥ ነው ያለው። ዘርም እየተዘራ አይደለም። አሁን ጤፍም ባቂላ ማንኛውም ጥራጥሬ መዝሪያው አገራችን አሁን ነው ማለት ነው። ክረምት ነው። መኸሩ እየቀረ ነው። ማዚያው እየቀረ ነው። እህቶቼ ማዚያ እየያዘ አይደለም ሀገራችን። ስለዚህ የክረምት ነው ሰው የሚጠብቀው። ስለዚህ ዛሬ አሁን ገበያ አንዳንድ ነገሮችን እኔ አሁን ባቂላው ግማሹ ተቀንቶ ግማሹ ተመልሷል ማለት ነው። በዛ ላይ ደግሞ 140 እንግዲህ አስቡት 140 ብር ተቀንቶ ባቂላ ምን ይሰራል እህቶቼ? ምንም አይገዛም። ገባችሁ? ስለዚህ ይሄን ነገር ባቂላ ደግሞ አሁን እኛ ባቂላ ታመረን ግዴታ መሸጥ አለብኝ። መሸጫው አሁን ነው ሰዓቱ ብዬ እንግዲህ ጤፍ እገዛበታለሁ። ባቂላውን አንቼ ጤፍ እገዛለሁ ብዬ ነበር የተቀመጠው። ግን ምን ያደርጋል ባቂላ ያው አንዴ ለሽሮ ይፈጫል። እንደገና ደግሞ ለምንም አይሆን ለቆሎ ነው እንግዲህ ቤት ውስጥ ሽሮ ታልተፈጨ ለቆሎ እንግዲህ እንጀራ ሙሃቸው አይገባ አይፈጭ ምን አይል። ስለዚህ መቀናት ነው ያለበት ባቂላ አይደለ? ስለዚህ ማዕነው ደግሞ አሁን ነበርና እየሄደ አይደለም። በጣም ወርቋል። ከ30 ከ20 የሚላሉ እህቶቼ ከ20 120 እንደዚህ የነጋዴው እስከ 120 ድረስ ያቀኑታል ማለት ነው እህቶቼ። እና ሀገራችን ላይ ማሻላ እርክስ ብሏል ማለት ነው። እና አላማ ይኖራችሁ እዚህ ሁነን አትምጡ እንደዚህ ነው ስንላችሁ እኔ ማለት ነው ወላሂ ነው የምላችሁ እህቶቼ። ታምናው ዘንድሮ ይጠብቃል ኑሮ ማለት ነው። ጠብቆ ነው የምታገኙት እህቶቼ። እና ከዘንድሮው ደግሞ ለወደፊቱ ብቻ አላህ ሰላሙን ይመልስልን፣ ዝናብ ይጣለልን ደግሞ ዱአ አርጉ እንጂ ማለት ነው። እና እህቶቼ ታምናው ዘንድሮ የጠበቀ ጊዜ ነው እንጂ የሚሆነው መቼም ዘንድሮ ቀረች ወደፊት እሄዳለሁ ኑሮ ትረክስ እሄዳለሁ ሳይሆን ያው ወደፊት እየጠበቀ ነገር ሆኖ የሚሄደው እንጂ እየላላ ወይም እየቀነሰ የሚሄድ ነገር የለም ማለት ነው። እና አገራችሁ መጥታችሁ በአላማ ተመጣችሁ በቃ የሆነ በቃ ሂጄ በቃ ውሳኔያችሁ ውስን አድርጋችሁ እንደማንኛውም ሰው ባልቀየር እየሰራሁ እኖራለሁ። ልብስም ይሁን የሆነ ነገር እየተንቀሳቀስኩ እሰራለሁኝ እኖራለሁ እንደማንኛውም ሰው ብላችሁ ተወሰናችሁ ኢትዮጵያው ላይ መኖር ይቻላል። እውነቴን ነው የምላችሁና እንግዲህ ያኔ ብዙዎች ያስፈራራሉ። ቤተሰብ አሁን በማየው በቃ አሁን በቃ ስለ ሰፈራችን ስለ ማንኛውም ነገር ስመለከት እኔ አረብ ሀገሩን ላይ ነው የምላችሁ። እኔ 8 ዓመት ሰርቻለሁ አረብ ሀገር ማለት ነውና በደንብ ነው በቃ እማጠናው ማለት ነው። እውነቴን ነው የምላችሁ የመዳሞች ጸባይ በቃ የመሄዱን የመምጣቱን በደንብ ይገባኛል። አንድ ሰው ሂዶ እዛ እንዲህ ሰው ሆኖ እዚህ ተቀማጭ ሰው ደግሞ ምን ማድረግ እንዳለበት ያንን ነገር ካላደረገ ደግሞ እዛ ያለው ሰው ምንም ተግባር እንደሌለው እየሰራ ልኮ እዚህ ላይ ደግሞ ሰው ተቀምጦ የሆነ ነገር ታላረገለት ዝም ብሎ ተቀምጦ እየተቀበለ የሆነ በቃ የሚጣፋ ተሆነ ቤት ውስጥ ያ ሰውዬ እዛ ያለው ሰውዬ ምንድን ነው እየተጎዳ ነው የሚኖረው ማለት ነውና ምንም ጥቅም አልባ ነው። እዚህ ትንመጣ ባዶነት በቃ ባዶ እዚህ መተን ባዶ የሆነ ነገር ላይ ብራችንን በፍጹም ደግሞ ኢትዮጵያ ስትመጡ ብራችሁን ባንክ ማታስቀምጡ በእጃችሁ ማትያዙ በቃ ነገ ሽጬ አገኘዋለሁ የምትሉበት ቦታ ላይ ኑር ነው ማድረግ ያለባችሁ እንጂ በእጃችሁ ባንክ ቤት ብር ታለ ዛሬም ዘንቢሌን ይዤ እሄዳለሁኝ። ቲማቲም ገዝቼ እመጣለሁ። ነገም እሄዳለሁ። ሽንኩርቱ ያልቃል እመጣለሁ። ዘይቱ ይመጣል። ዘይቱ ያልቃል ልገዛለሁ። በቃ በዛን ሰዓት ብሩ ወይንም ሄደው በቃ እንዴ ሌባ ሰረቀኝ እንዴ እስከምትሉ ድረስ ነው ገንዘቡን ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ገንዘባችሁን ቶሎ ብላችሁ ባንክ ማታስቀምጡ የሆነ አዱንያም ይሁን ለምን ጥራጥሬ ጤፍም ይሁን ቡናም ይሁን በሆነ በቃ በዛ ባላችሁ በመጣችሁበት ሰዓት ቡና ግዝት አድርጋችሁ ታስቀምጡበታላችሁ። እውነቴን ነው የምላችሁ የሆነ ነቀዝ የማይበላው ነገር ላይ ታረጉትና ብራችሁ ይቀመጣል ነው። ባንክ ቤት እኮ ምንም እንትን የሚለው ነገር የለም። ስለዚህ አሁን ቡና በጣም ረክሶ ነበር። አሁን ቡና ደግሞ በጣም ተወዷል። 500 600 ነው አንድ ጣሳ ፍሬው ማለት ነው። እና ደግሞ ጣሳው ደግሞ እስከ 400 ብር
1300 ብር ነው ቀሽሩ ማለት ነው። እኛ ሀገር በጣሳ ነው። አንድ ጣሳ 4 ኩባያ ይይዛል ማለት ነው። 4 ኩባያ አንድ ጣሳ ይባላል እና ኩባያው አሁን እስከ 400 ቆንጆ ቡና ማለት ነው። ቆንጆ ቡና ግን የ300ም አለ የ250ም አለ ጥቁር ጥቁር ያለበት ማለት ነው። እና ቡና አሁን ቀሽር ገዝታችሁ ወይም ፍሬውን ገዝታችሁ ፍሬ አሁን ድሮ ፍሬ ቡና ይገዛና ወደ ቀሽር ለመቀየር ይከካ ነበር አይደለም። በእንትን ምንድነው በእህል ወፍጮ ነበር፣ እንደዚህ በድንጋይ ወፍጮ ነበር። አሁን ላይ እንደዛ የለም። አሁን ላይ ማንኛውም ወፍጮ ቤት ይዛችሁ ሂዱ፣ በርበሬ የሚሸከሸክበት ላይ እሱን ይሸከሽኩታል። በርበሬውን የወለጉሉትና ብረት ስለሆነ እሱን ጥብጥብ አድርገው ቢያንስ 25ቱን ጣሳ አንዴ ነው የሚከካው ማለት ነው። 5 ደቂቃ ያቆየውም። ከዛም ክክት አድርጎ ቆዳውን የብቻ እንትኑን የብቻ አድርጎ ይሰጣችኋል ማለት ነውና ፍሬ ቡና ገዝታችሁ ራሱ ብታስቀምጡበት ገንዘባችሁን በቃ እንዳይጠፋባችሁ እንጂ ገንዘባችሁን ብሩ ጥሬው ብር ተተቀመጠ አታውቁትም። ምልም ነው የሚለው ማለት ነውና እዛ ሀገር ኢትዮጵያ ለመምጣት ዋናው ምንድነው? ውሳኔ ነው። ውሳኔ ታላችሁ ትኖራላችሁ፣ መጣችሁ ትኖራላችሁ። ውሳኔ ነው። እኔ ወስኜ ስለመጣሁኝ እንግዲህ ተመልሼ አረብ ሀገር ሂጅ እንግዲህ ብር አላመጣም ብዬ ወስኛለሁ። እየኖርኩ ነው ማለት ነው። አልሐምዱሊላህ አይሞቀኝም፣ አይበርደኝም። በቃ ሄዳለሁም ብዬ አላስብም ማለት ነውና እሄዳለሁ ብለው ውስጣችንን የሆነ ጥርጣሬ ተመልሼ እሄዳለሁ ብለን ታል ሁሉ ጊዜም ስለዛ ነገር ትናስብ ነው። በቃ አይምሯችን የመረጋጋት 1 አመት እስከሚሆነን ድረስ ቀድሞ በቃ የምናስበው ስለመዳም ኩሽና ነው ማለት ነው። ይሄንን ነገር በቃ እናንተ መሰረዝ አለባችሁ። አረብ ሀገር መወሰን አለባችሁ። አረብ ሀገር ተመልሼ አልሄድም በቃኝ እንግዲህ ብላችሁ ማለት አለባችሁ። ያለቻችሁን ደግሞ ገንዘባችሁ ማድረግ አለባችሁ። እንደመጣችሁ የሆነ ነገር ቶሎ ገዝታችሁ ማስቀመጥ እንጂ ቲማቲሙ አለቀ፣ ዘይቱ አለቀ፣ ይሄ ያለቀ ትትሉት ትሄዱ መጨረሻውን በዚህ ወጣ በዚህ ገባ ገንዘቡ ብትንትን ነው ማለት ነው የሚሉትና ይሄንን ልብ ብላችሁ ተገባችሁ ሀገራችሁ ትኖራላችሁ። ተወሰናችሁ። ዋናው ውሳኔ ነው ማለት ነው። እና ሰላማችሁ ይብዛልኝ። ላይክ አድርጉልኝ ቪዲዮውን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።